ሰላም ይብዛላችሁ ውድና ተከበራችሁ ውድ የሜሪ ዩቲዩብ ተከታታዮቻችን እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉ ሰላም ሁሉ መልካም ነው። ዛሬን ደግሞ አንድ አስተማሪ ቪዲዮ ይዤላችሁ መጥቻለሁ ማለት ነው። እስከ መጨረሻ አብራችሁኝ ጠብቁ። እዚህ ጋር እንግዲህ ያው ለጸጉሬ ለእንክብካቤ ነው እዚህ ጋር ያዘጋጀሁት እርጎና ሙዝ ነው ማለት ነው። የበሰለ ሙዝ እንደዚህ አዘጋጅተን ዘይት እኔ ባይዞ ሎርማን ዘይት ነው የተጠቀምኩበት። እናንተ ካላችሁ ሎርማን ዘይትም ዘይቱን ካለም ማድረግ ትችላላችሁ። ያው እና ወይ ደግሞ ኮኮናት ዘይት ካለም ማድረግ ትችላላችሁ። እንደዛ አድርጋችሁ ጸጉራችሁ ላይ መቀባት ትችላላችሁ ማለት ነው። እንግዲህ የሚታየው ዘይትና እርጎ ሙዝ ነው ማለት ነው። እናም ሁልጊዜም እንደነገርኳችሁ ጸጉራችሁን ከመታጠባችሁ በፊት ምን ጊዜም ቢሆን ያው በደረቁ ባትታጠቡ መልካም ነው ማለት ነው። ጸጉራችሁን ከመታጠባችሁ በፊት እንደዚህ የሆነ ነገር ቤት ላይ ከሚገኘው ከየትኛውም ነገር ላይ ያው እንደ አቮካዶ፣ ሙዝ እንዲሁም እርጎ አለ አይደል እንደዛ ነገሮች ለጸጉር ትሪትሜንት በጣም አሪፍ ነው ማለት ነው። እንደዚህ አድርጋችሁ ጸጉራችሁን ተቀብታችሁ በደንብ ደግሞ ማሳጅ ማድረግ ማድረግ አለባችሁ ማለት ነው። ቢያንስ እስከ 5 ደቂቃ ያህል በደንብ ማሸት አለባችሁ። እኔ መጀመሪያውንም ተቀብቼ በደንብ ማሳጅ አድርጌያለሁ ማለት ነው። እናንተም እንደዚህ እያደረጋችሁ ጸጉራችሁን ተቀብታችሁ ማሳጅ አድርጋችሁ ቢያንስ ይሄ አሁን ኬሚካል የለም እርጎም ሆነ ሙዝ በጣም አሪፍ ነው ማለት ነው። ኬሚካል እንኳን ያው በጣም እስከ 2 ሰዓት 3 ሰዓት እንደዚህ ቀንም ሙሉ እንኳን ጸጉራችሁ ላይ በደንብ ይታውሉና ጸጉራችሁ በደንብ ቢጠጣ ጸጉራችሁ ምንም የሚጎዳ ነገር የለም ማለት ነው። ስለዚህ እንደዚህ እያዘጋጃችሁ ጸጉራችሁን ተቀቡላችኋለሁ ማለት ነው። እኔ አሁን እዚህ ጋር ምን ጊዜም ያው ሁሉ ጊዜም ቪዲዮ ላይ እንደምነግራችሁ ጸጉራችሁን ሲታበጥሩ ያው ከጫፍ ጀምሩበት ማለት ነው። ምክንያቱም ከጫፍ ስትጀምሩ አንደኛ ጸጉራችሁ አይነቃቀልም አይበጣጠስም ማለት ነው። እና እኔ ምን ጊዜም ቢሆን ጸጉሬን ከታች ነው የሚጀምረው ማለት ነው። ከጫፍ ነው የሚጀምረው። ከዛ ወደ መሀል ገብቼ ደግሞ ወደ ኋላ አበጥራለሁ ማለት ነው። እና እንደዛ እንዳያረጋችሁ ጸጉራችሁን አንከባክቡ። ተስፋ እንዳቆርጡ ተስፋ መቆረጥ አይደለም እላችኋለሁ ማለት ነው። እኔ ያው ብዙ ጊዜ ስለማልቀርጽ ነው እንጂ ቢያንስ በሳምንት አንዴም ሁለቴም ጸጉሬን እታጠባለሁ። ግን በነዛ ጊዜ ሁሉ ሌላ ነገር እንኳን ቢያጣ ያለውን ጸጉሬ ላይ ቤት ውስጥ ያለውን ቅባቶቹን ተቀብቼ ከዛ 1 ሰዓት 2 ሰዓት አቆይቼ ነው የሚታጠበው ማለት ነው። ምክንያቱም ምንም ያህል እኮ ጸጉራችን ዋናው ነገሩ እድገት ላይ አይደለም። ምንም ያህል እንኳን ባያድግም አለ አይደለ ጤነኛ የሆነ ጸጉር እንዲኖር ውብ የሆነ ጸጉር በቃ እንዴት ነው በቃ አንዳንድ ቦታ ላይ አይታችሁ ከሆነ ጸጉር ሲተኮሱ የብዙ ሰዎች በጣም ያምራል። የአንዳንድ ሰዎች ደግሞ ደረቅ ነው ወዝ የለውም እና በጣም ነው ማለት የተጎዳ ጸጉር መሆኑን ያስታውቃል ማለት ነው። ጸጉር ቤት ሁላ አይታችሁ ከሆነ ይሄ እንዳይሆን ያው ዋናው እድገቱ እንኳን ባይኖርም ጤነኛ የሆነ ጸጉር ራሱን የጠበቀ ወዛማ የሆነ ጸጉር እንዲኖራችሁ ሁልጊዜም ያው ከመታጠባችሁ በፊት ጸጉራችሁን ትሪትሜንት ተጠቀሙበት ማለት ነው። በደረቁ ከምትቀቡ ይሻላል ማለት ከምትታጠቡ ይሻላችኋል ማለት ነው። እና እዚህ ጋር እንደዚህ እያረኩ ጸጉሬን ቀስ በቀስ እየበጠርኩ ነው ማለት ነው። እያበጠርኩ መጀመሪያ ማሳጅ አድርጌያለሁ እኮ ማሳጅ አድርጌ ነው ቪዲዮ ምክንያቱም ረጅም እንዲሆን ስለማልፈልገው ማሳጅ አድርጌያለሁ። መጀመሪያው ነው በደንብ አድርጌ እዚህ ጋር እያበጠርኩ ነው በደንብ አድርጌ ጫፍ ጫፉ ፍትት እንዲል በኋላ ደግሞ ስታጠብ እንዳያስቸግረኝ ማለት ነው። አያችሁት? ምክንያቱም ያ ጸጉር እየቆየ ሲሄድ ነው ምክንያቱም የሚጠጣ። አሁን በደንብ አድርጌ እያበጠርኩ ነው። ከዛ ደግሞ ቆይቶ እንደዚህ እያረኩ ሲጨርሰው ያው ሻሽ ነው ከፌስታል አድርጋችሁ ሻሽ ታስሩበታላችሁ ማለት ነው። እንደዚህ አንዱን በኩልን ያው ጨርሼዋለሁ። እንደዚህ ከጨረስኩ በኋላ ሌላኛውን ደግሞ በኩል ጀምርበታለሁ ማለት ነው። እና ይሄኛውንም መጀመሪያውንም ያው ማሳጅ አድርጌዋለሁ። ይሄ ደግሞ የተነቀለ ነው ማለት ነው። ቢያንስ እስከ 3 ቀን 4 ቀን እንደዚህ አላበጠርኩም ነበረ።
አሁን ይሄ እንደዚህ ሲያበጥር የወጣልኝ ጸጉር ነበር ማለት ነው። ይኸው እየተቀባሁት እንዳለ ከእጄ እየወረደልኝ ነው መሬት ላይ። ያው ምንም ማለት አይደለም። ጸጉር የጠጣ ያህል ይጠጣል። ምክንያቱም እርጎ ከሙዝ ጋር እርጎ ሲፈጭ ወደ ውሃነት ነው የሚቀይረው ማለት ነው። ወፍራሙን አይቀመጥም። አሁን ሙዝና አቮካዶ ብንቀባ ወፍራም ነው፣ ከጸጉራችን አይወርድም ማለት ነው። ሙዝ ደግሞ ወፍራም ስለሆነ አቮካዶም ወፍራም ስለሆነ ከጸጉራችን አይወርድም ማለት ነው። እርጎ በባህሩ ታውቃላችሁ ውሃ ነው። ሲፈጭ በማሽን እንደዚህ ወደ ውሃነት ነው የሚቀየረው። እና እኔ ደግሞ ወደ ውሃነትን ተቀየረ። ጸጉር የጠጣ ያህል ይጠጣል፣ መሬት የወረደ ይወርዳል። ያው ምንም ቢሆን እንደዚህ አድርጌ ያው ቢቀባና ቢታጠብ ይሻላል በሚለው ነው ማለት ነው። ቪዲዮ ደግሞ የሆነ የሚያያዝ ይመስለኛል። ቢዞ አላቅም፣ የሆነ ቀጥ ቀጥ እያደረገ ነው ማለት ነው። ለምን እንደሆነ አላቅም። ያው ካት ላይ ስገባ ነው ይመስለኛል እንደዚህ እየሆነበት አላቅም። እና ምንድነው እቺ ውዥ ውዥ የሚያደርጋት እንዳትሉኝ ብዬ ነው ማለት ነው ምነግራችሁ። እና በተረፈ እንዴት ናችሁ? ሰላም ናችሁ? ያው ባጭሩ እንደዚህ ያው ጸጉራችሁን ትሪትሜንት ተቀብታችሁ ጸጉራችሁን ተቀቡ። እንደዚህ እዚህ ጋር ፍሪዝ ሆኖ ደስ ብሎኝ እኮ ነው ወዝ የሚለው በይዞ የኔ ጸጉር ተፈጥሮም ፍሪዝ አይሆንም ማለት ነው። እንደዚህ የሆነ ነገር ትሪትሜንት ተቀብቼ እንደዚህ ሲያለሰልስ ግን የሆነ ፍሪዝ ሆኖ ሲያይ በጣም ነው ደስ የሚለኝ ማለት ነው። ግን በተፈጥሮም የሆነ በቃ ሰው አሁን እኮ ታጥቦ ውሃ ታጥቦ ቅባት ተቀብቶ ሲወጣ ጸጉራችሁ ፍሪዝ ይሆናል ማለት ነው። የኔ በተፈጥሮ ደግሞ አንዳንዴ በጄል አድርገን በውሃ ጸጉራችን የምንፈርዘው እሱ ጸጉራችንን አንደኛ ይበጣጥሳል፣ ይነቃቀላል። ይልቁኑ ደግሞ በጣም ነው የሚበጣጥሰው ማለት ነው። ለጊዜው ያው ሊያምር ይችላል እና ውጤቱ ደግሞ ደካማ ነው ማለት ነው። እና በበኩሌ እንደዛ ነገር ያ ለጊዜ ማማር ብዬ ጸጉሬን ማጉዳት አልፈልግም። ያለችኝን እንደዚች እያንከባከብኩ ነው መኖር የምፈልገው ማለት ነው። ባይዞ በነገራችን ላይ እንደዚህ ቪዲዮ ላይ ሲታይ ጸጉር በጣም አጭር ነው። የብዙ ሰዎች ያ እንደዚህ አንዳንዴ ቪዲዮ ላይ ሲታይ የሆነ አጭር ይሆናል ማለት ነው። እኔ አሁን ቪዲዮ ላይ ሳይና አካል ላይ ሳይ እንደዚህ አይደለም። ትንሽ አካል ላይ ትንሽ ረዘም ማለት ነው። እና ቪዲዮ ላይ ሳይ ደግሞ አጭር ነው የሚመስለው ማለት ነው። እና ምንም ያም ሆነ ያ ዋናው ነገር ጤነኛ ጸጉር መኖሬ ነው ምኞቴ። እና እድገቱ ያ በራሱ ጊዜ እንደዚህ እያደገ ይመጣል። እንደዚች ማሳጅ አድርጋችሁ ጸጉራችሁን እንደዚህ አስራችሁ ከዛ በኋላ ያው ቀጣይ ቢያንስ ስንት ሰዓት 2 ሰዓትም 3 ሰዓትም ቢታቆይ ችግር የለውም። ለእናንተ አሁን ጠዋት ተቀብታችሁ ከሆነ እስከ ማታ መቆየት ትችላላችሁ። እኔ አሁን ከሰዓት ነው እየተቀባው ያለሁት። አሁን ይሄ ማታ ነው የሚታጠበው ማለት ነው። እና ባለፈው ደግሞ እዚህ ጋር የሚያሳየው ስራሌው ሳሙና ያ ሁሉ ጊዜ ቪዲዮ ላይ ይዤላችሁ የሚያሳችሁ በጣም አሪፍ ሳሙና ስለሆነ ነው። ተቀቡበት፣ ገዝታችሁ ተጠቀሙ እላችኋለሁ ውድ ቤተሰቦች። እና ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ፣ ቤተሰብ ካልሆናችሁ ማለት ነው። እዚህ ጋር ያ ኪስ አምጥቼ ነበረ። ኪሱ ትንሽ ሆነ ማለት ነው። ማለት ሳይዙ በጣም ትንሽዬ ነው። ጭንቅላቴን እንኳን ማስገባት አልቻለም ማለት ነው። እኔማ የሚበቃኝን መስሎ የነበረ ያው አልበቃኝም። ትንሽዬ ነው ኪሱ። ቢበቃ በጣም አሪፍ ነበር ማለት ነው። እናው እናንተ በነገራችን ላይ ከሱፐር ማርኬት የሚወጣው ፌስታሎች ይኖራሉ። ቤት ባላችሁ በየትኛውም ነገር ያው አለ አይደል? በየትኛውም ነገር ጸጉራችሁን እንደዚህ ከተቀባችሁ በኋላ መጠቀለል ትችላላችሁ። ነገር ግን አየር እንዲገባ ኪሱን መብሰት አለባችሁ ማለት ነው። ምክንያቱም ፌስታል ጸጉራችን ላይ ስንጠቀልል ላብ መፍጠር ነገርም ስለምኖር ያ ላብ ደግሞ ከፌስታል ላይ ከተገናኘ ስለሆነ ወደ ጸጉራችን ሲመጣ ጥሩ አይሆንልንም ማለት ነው። ለጭንቅላታችን ጸጉራችሁን ደግሞ ስትሸፈኑ እንደዚህ በፌስታል ከተሸፈናችሁ በኋላ ቀዳዳ አውጡበት ማለት ነው። ማለት መንፈስ አለበት ማለት ነው፣ ይንፈስበት። ስለዚህ እኔ አሁን ይኸው እዚህ ጋር 2 ደግሜ ያደረኩበት ያው ምንም ማድረግ አይቻልም። ይኸው ከኋላ ይኸው ምንም አልበቃም ማለት ነው። ኪሱ በጣም ትንሽዬ ናት። የሱፐር ማርኬቶቹም ነበሩ ሌሎች ኪስ ማጠቀም አልፈለኩም። እንደዚህ ቀለል ያለው ነው የፈለኩት። ስለዚህ እንደዚህ ሻሽ ጨምርበታለሁ ማለት ነው። ሻሽ ጨመሬ ሻሹን ሽፍና አድርጌ ከዛ ያው ማታ ነው የሚታጠበው ማለት ነው። ከሰዓት ነው እየተቀባው ያለው ቪዲዮ እላችኋለሁ ውድ ቤተሰቦች። እናም ላይክ ሰብስክራይብ በማድረግ ቤተሰብ ይሁኑ፣ ቤቱን ደግሞ አሳድጉበት ማለት ነው።
ጠቃሚ ቪዲዮዎች እንደዚህ ይዤላችሁ እመጣለሁ። በመልካም የሆነ ቪዲዮቹ ቀጣይ ደግሞ እመጣላችኋለሁ ማለት ነው። በቀጣይ እስከምንገናኝ መልካም ቆይታ። ቅድም እንዳልኳችሁ እንደዚህ በሰበሳ አድርጉበት፣ መንፈስ ማለት ንፋስ ይግባበት፣ ወይ ደግሞ ውስጥ ላለው አየሩን ወደ ውጭ መውጣት አለበት ማለት ነው። እና ፊስታል ስላለን ለጭንቅላታችን ጥሩ አይመጣም በምለው ነው ማለት ነው። እንደዛ እላችኋለሁ ውድ ቤተሰቦቻችን። እስከዚህ ከኔ ጋር ስለቆያችሁ እጅግ ከልብ አመሰግናለሁ። በቀጣይ እስከምንገናኝ ቸር ሰንብቱ። እናመሰግናለን።